ሰላም እንዴት ናችሁ? ውድ የማይቲዩብ ተከታታዮች ዛሬም እንደተለመደው ኤልዳና የተሰኘውን ልብ አንጠልጣይ የፍቅር ታሪክ ክፍል 5 ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ሐሳብ አስተያየታችሁንም በኮሜንት ሴክሽን ላይ አስቀምጡልኝ። በቀጥታ ወደ ቪዲዮ እንሄዳለን። ልብ አንጠልጣይ የፍቅር ታሪክ ኤልዳና ክፍል 5። በነጋታው ወደ ትምህርት ቤታችን አመራው። ከመግባቴ በፊት በዛ ያሉ ቸኮሌቶች ከዴቭ ተቀበልኩ። ለምን እንደሰጠኝ አላቅም። ብቻ ሰጠኝና ወደ ቦርሳዬ ከትቼ ወደ ክፍሌ ገባሁኝ። ኢያሱ ተማሪ ገብቶ ሲጨርስ አካባቢ መጣ። እንደ ወትሮ ዝንጥ ብሎ ለብሷል። ግንባሩን ቋጥሮ አንገቱን ደፍቶ ወደ ክላስ ሲገባ ሳየው አይኔን ወደ አንዷ ጓደኛዬ ጣል አደረኩኝ። ስታየው ፊቷ በደስታ ሲሞላ ብቻዋን ፈገግ ስትላየኋት ተናደድኩኝ። ለምን እንደተበሳጨው ባይገባኝም ብቻ እጅግ በጣም ተናደድኩኝ። እሱ ገብቶ ቁጭ ከማለቱ መምህራችን ከኋላው ተከትላ ገባች። የዕለቱ ትምህርት አስተምራ ስትጨርስ ከ9 እስከ 12 ካሉት ተማሪዎች ውስጥ ከየክላሱ 3 ተማሪዎች ተመርጣችሁ በትምህርት ቤታችሁ ውስጥ የጥያቄና መልስ ውድድር ታደርጋላችሁ። ከነዛ ውስጥ ከ1 እስከ 3 ይወጡ ይመረጡና ትምህርት ቤቱን ወክለው እንደ ባለፈው አይነት ውድድር ያደርጋሉ። ከዚህ ክላስ ኢያሱ፣ ኤልዳናና ብሌን ተመርጣቸዋል። የሳምንቱ መጨረሻ ላይ ውድድሩ የሚካሄድ መሆኑን አሳውቃን ወጣች። ከሷ ቀጥሎ ሌላኛው አስተማሪ ሲገባ ያለውን ክፍተት ለመጠቀም ያክላልኩና ለኢያሱ ጓደኛዬ ብዬ ጽፌ ሰጠሁት። ወይዬ ብሎ መለሰልኝ። ባንዴ ፍንድቅድቅ አልኩኝ። አሁን ወይዬ ምን አስደስቶኝ ነው እንደዛ ፍንድቅድቅ ያልኩት? ብቻ በቃ ከዛሬ ጀምሮ በእኔ በኩል ልብ ጓደኛዬ ሚስጥረኛ አድርጌ ሾሜሃለሁ። ለቃል ኪዳናችን ማሰሪያ ደግሞ ይህን ቸኮሌት ምስክር ነው ብዬ ቸኮሌቱን በወረቀት ጠቅልዬ ማንም ሰው ሳያይን ሰጠሁት። አመሰግናለሁ። እሺ እኔስ ምን ልስጥሽ አለኝ። እንደዛ ሲለኝ እንባዬ መጣ። ምክንያቱም ግን አላውቀውም። አረ ንጹህ ጓደኝነት ይበቃኛል፣ ሌላ ምንም አልፈልግም አልኩት። መልሱን ሳይጽፍልኝ አስተማሪ ገባና ወሬያችን ተቋረጠ። ቀኑን ሙሉ አይኔን ከሱ ላይ ሳልነቅል እሱ ግን ለደቂቃ እንኳን ዞር ብሎ ሳያኝ ወደ ቤት ሄድን። ዴቭ ጧት ለብሶት የመጣውን ልብስ ከሰዓት አይደግሞም። ቤት እስክንደርስ ስለ ጥያቄና መልሱ ነገርኩት። በርትተሽ አጥኚ፣ ሽልማት አለሽ፣ ውጤትሽ ታይቷለኝ። ቤት እንደደረስኩኝ ለእናቴ ስለ ውድድሩ ነገርኳት። በቃ ከ1 እስከ 3 እንደምትወጪ እርግጠኛ ነኝ፣ ግቢና አጥኚ፣ የፈለግሽውን ያህል ሰዓት ተጠቀሚ ያለችኝ። ወደ ክፍሌ ገባሁና ልብሴን እስከቀያይር አላደርሳለኝ። ለኢያሱ ደወልኩለትና ማውራት እንችላለን አልኩትኝ። አዎ ትንሽ ረፍት አድርጌ ስለሆነ እናቴ ጋር ሄደው አውሪኝ አለ። ስለ ጥያቄና መልሱ ለመጠየቅ የደወልኩ አስመስዬ አወራሁትኝ። ነገረኝ። ማጥናት ያለብሽ ቦታ ፎቶ እያነሳው ልክልሻለሁ። ቀድመሽ ምን አይነት ጥያቄዎች ናቸው ሊመጡ የሚችሉት ሚለውን በደንብ ተረጃለኝ። እሺ ደስ ይለኛል አልኩት። እራቴን በልቼ ብዙም ከእናቴ ጋር ሳላወራ ወደ ክፍሌ ተመለስኩኝ። አባቴ በየሰዓቱ ስለሚደውል እንዳይረብሸኝ ብዬ ቀድሜ ደውዬለት ላጠና እንደሆነ አሳወቅኩትኝ። ከ3 ሰዓት በኋላ እዩ ኦንላይን ገባ። ባለኝ መሰረት ሁሉንም ፎቶ እያነሳ ላከልኝ። ምን ላይ ፎከስ ማድረግ እንዳለብኝ ሁሉንም ማስረዳኝ። እኔ ማውራት ፈልጌ ነበር፣ ግን እሱ ጥናት እንጀምር፣ በቃ ግዴታ ከ1 እስከ 3 ውስጥ መግባት አለብን፣ ካልገባን ግን በራሳችን አፍራለሁ። አጥኚ፣ የከበደሽ ካለ ጠይቂኝ፣ የከበደን ካለ ደግሞ ጠይቅሻለሁ። አጥኚና ከመተኛትሽ በፊት 5 ደቂቃ እናወራለን፣ ስትጨርሺ ደውይልኝ አለኝ። ሐሳቤን ሰብስቤ ጥናቴን ተያያዝኩት። ተራ በተራ ለራሴ ጥያቄ እያዘጋጀው እየሰራው ቆየውና ድካም ስሜት ሲሰማኝ ደብተሮቼን አስተካክዬ ያስቀመጥኩኝ። እዩ ደወልኩለት። 5 ደቂቃ ቆይቼ እንድደውልለት ነገረኝ። እሺ ብዬ ከ5 ደቂቃ በኋላ መልሼ ደወልኩኝ። ይቅርታ የሆነች ግልጽ ያልሆነችልኝ ነገር ነበረች፣ እሷን እስክጨርስ ነው አለኝ። በዛ ወደ ራሳችን ወሬ ገባን። ስለ ጓደኝነት ነገረኝ። ጓደኝነት ላደለው ነፃነት ነው አለኝ። ጓደኛ ካለሽ እንደ እህትና ወንድም እንዳለሽ ቁጠሪው። ነፃነትሽን፣ ሚስጥርሽን እንደ ሚስጥሩ የሚይዝልሽ ስለ ራሱ ሲያስብ ሐሳብ ውስጥ አንቺ ካለሽ በቃ ሌላ ምን ትፈልጊያለሽ አለኝ። ምንም ግን አንተ እንደዛ ነህ አልኩትኝ። እኔ ከእንደዛ በላይ ነኝ፣ ግን የሆነ ሰው ጋር ጓደኛ ለመሆን ጊዜ ይፈጅብኛል አለኝ። እሺ አሁን እኔ እናንተ ምንድነን አልኩትኝ። ለጓደኛ ሩብ ጉዳይ ቀረን፣ የሁለት ዓለም ሰዎች ነን። ከዛ ውጪ ምንም ልልሽ አልችልም። ስለደከመኝ ልተኛ እንደሆነ ነገረኝ። መልካም አዳር ይሁንልሽ አለኝ። ላንተም ብዬ ስልኩን ዘጋሁት። የጥያቄና መልስ ውድድር እስኪያልቅ ቀድሞኝ ጥናት ከጨረሰ እሱ ይደውላል፣ እኔም ቀድሜ ከጨረስኩ ደውላለሁ። አርብ ዕለት ከሰዓት ትምህርት አልነበረንም።
ግቢ ውስጥ ያለ ተማሪ እንዳለ ጥያቄና መልስ ወደሚደረግበት አዳራሽ ገባ። የ12ቱ ተማሪ ውድድር መድረክ ላይ ቀርበን እዩ በእጁ ቀላል እንደሚሆን ምልክት ሰጥቶኝ አበረታቶኝ ወደ መድረክ ወጣን። ሁሉም የየራሱን ክላስ ተማሪ መደገፍ ማበረታታት ጀመሩ። ጥያቄና መልስ ተጀመረ። አይገርምም? ግማሽ በግማሽ በሚባል መልኩ ኢያሱ ከነገረኝ ቦታ ላይ ነበር የመጡት። እስከ 3ኛ ዙር ድረስ እኔና ኢያሱ ሌሎች 2 ልጆች ምንም ጥያቄ አልተሳሳትንም ነበር። 4ኛ ዙር ጥያቄ ላይ ግን አንድ ልጅ ተሳሳተችና 3 ተማሪ ቀረን። በውድድሩ ምንም ጥያቄ ያልሳተ ሰው ደግሞ በቀጥታ ወደ ውድድሩ ያልፋል። ይህ ነበር ሕጉ። እኔና ኢያሱ የ12ኛ ክፍል ተማሪ አቤል የሚባል ልጅ ለዋና ውድድሩ አለፍን። እዩ ከራሱ በላይ እኔ ጥያቄውን ስመልስ እንዳልሳሳት ምን ያህል ሲሸማቀቅ እንደነበረና የመጨረሻ ውጤታችን ላይ ደስታው ከልቡ እንደነበር ፊቱ ላይ ያስታውቃል። አሸናፊዎቹ ወደ ቢሮ ተጠርተን ሄድን። ለውድድሩ ከዚህ በላይ እንድንዘጋጅና ይሄ አልበገር ባይነታችን እዛም እንድንደግመው ነገሩን። ተስማምተን ከቢሮ ወጣን። ከቢሮ ስንወጣ እዩ ወደ ካፌ የሚያስኬደው መታጠፊያ ላይ ቆመና በአይኑ ወደሱ እንድመጣ ምልክት ሰጠኝ። ማንም እንደማያረጋግጬ ወደሱ ሄድኩኝ። በጣም ደስ እንዳለውና ቀጣይ አሪፍ ውጤት እንደምናመጣ ነግሮኝ እቅፍ አደረገኝና ሄድን። ፊቴን በቦርሴ ሸፍኜ ሳኩኝ። የሳቄ ብርሃን ከፊቴ ላይ ሳይጠፋ ወደ ዴቭ ጋር ሄድኩኝ። ሲያየኝ ሳቄ ተጋባበትና እሱም ፈገግ አለ። ኤልዱ ጥያቄና መልሱን አሸነፍሽ እንዴ? ፊትሽ በብርሃን ያንጸባረቀ ነው አለኝ። አዎ 3 ልጆች ለዋና ውድድር ተመርጠናል፣ ደስ ብሎኛል አልኩት። እኔ ግን እዩ ስላቀፈኝ ብቻ የተሰማኝ ደስታ ውድድሩ ላይ ሳልፍ አልተሰማኝም ነበር። ወደ ቤት ስንደርስ ለእናቴ እየተፍለቀለኩ ነገርኳት። ለአባቴ ለመንገር እየተጣደፍን አባቴ ቀድሞ ደወለ። አባ ልደውልልህ ስል ቀደምከኝ፣ አንድ ሰርፕራይዝ አለኝ አልኩትኝ። ሰምቻለሁ የኔ ቆንጆ፣ በጣም ደስ ብሎኛል። ቀጣዩ ውድድር ላይ ደግሞ ትምህርት ቤትሽን እንደምታስጠራ ያምናለሁ አለኝ። ሳቄ ሁላ ክሽፍ አለ። እንዴ ማን ነገረ? ዴቭ ነው አይደለ? እንዳትነግረው ሰርፕራይዝ ላደርገው ነው ብዬው ነበር እኮ ምን አስቸኮሉ አልኩት። ኤልዱሙች እሱ አይደለም ከትምህርት ቤት ነው የሰማሁት፣ ዳዊት አይደለም አለኝ። እኔ ግን አልተዋጠልኝም ነበር። መቼም አባቴ በኔ ምሉ እንደማያሽ ሳውቅ ነው የተገለጠልኝ። ምሽቱን ከእዩ ጋር ያወራን ቅዳሜን የተወሰኑ ሰዓታት አግኝቼው እንድንመለስ ጠየቀኝ። ያው የፈረደበትን ዴቭ ተማምኜ እሺ አልኩትኝ። በተለመደው ሰዓት ዴቭ መጣና ከቤት ወሰደኝ። አብሬው ትንሽ ሰዓት አሳለፍኩና ጓደኞቼ እየጠበቁኝ ነው ብዬ ወደ እዩ ጋር ሄድኩኝ። ተለመደው ቦታ ተገናኘንና ዛሬ አንድ ቦታ ልወስድሽ ነው አለኝ። እሺ ብዬ ተከተልኩትኝ። አንድ ቦታ ደረስን። ወራጅ ውሃ አለ። ዙሪያው በአረንጓዴ ተከበበ ነው። ለመቀመጥም አመቺ ነው። እዛ ሄደን ቁጭ አለን። አየሁት። በቃ ዝም ብለን ለደቂቃዎች ተያየን። በመሃል እኔ ቆይ ጓደኞች ጋር ስትሆን እንደዚህ ነው ዝም የምትለው እንዴ አልኩትኝ። አላቅም ኤልዱ፣ ግን ታውቂያለሽ አንቺን ለማየት ፈልጋለሁ። ሳወራሽ ደስ ይለኛል። ጧት ሲነጋ ማታ መሽቶ አንቺ ጋር እስክደዋወል ነው ማስበው። ግን በቃ አለ አይደለን ልቤን ክፍት አድርጌ ለመስጠት እንደ ልብ ጓደኛዬ ለመቅረብ ፈርቼ ይሁን ወይ ምን ይሁን አላቅም፣ ግን በቃ ከበደኝ። ዛሬ አብሬሽ ስቄ ነገ ደግሞ እንደማይታወቅ ሰው ሆኜ መተላለፉን አልፈልግም። ብቻ መስፈራኝ ነገር አለ አለኝ። እኔ በህይወቴ ከቤተሰቦቼ ውጪ ሰው ቀርቤ አላቅም። በዚህ ልክ የቀረብኩትም አንተን ነው። ምትፈልግ ከሆነ ቅረበኝ፣ ካልፈለክ ደግሞ ችግር የለውም አላስገድድህም። እንደውም እኮ ግዴታ ጓደኛ ማቾች መሆን የለብንም አደል አልኩት። አየሽ ይሄንን ነው ምልሽ፣ በህይወትሽ ውስጥ መጣሁም ቀረሁም ግድ የሌለው ሰው ጋር ዋጋ መክፈል የለብኝም። እኔ እንዳንቺ አይደለሁም። ማታ 5 ብር ካርድ ለመሙላት እየተሳቀቅኩ ነው። እናቴ ጎዳና ላይ ቁጭ ብላ ካገኘችው ገንዘብ 5 ብር አንስቼ ካርድ ስሞላ አንቺ ጋር ስደውል እናቴን እንደበደልኳት ነው የሚሰማኝ። ያ ነገር ደግሞ አንቺ ጋር ዋጋ ከሌለው እሺ አናውራ በቃ አለኝ። እንባ ተናነቀው። ወንድ ልጅ አይደለ? እንባውን ዋጥ አደረገና ነይ በቃ ልሸኝሽ፣ ተነሺ ወደ ቤትሽ ሂጂ አለኝ። የሚያወራው ቀልድ ነው እንዴ? ሰው እንዴት ነው 5 ብር የሚቸግረው? ቆይ እነሱ ቤት 5 ብር ቦታ ይሰጣታል እንዴ? እንዴት ነው ብዬ ግራ ገባኝ። የሚዘንጠውስ ቆይ ልብሱን ከየት እያመጣ ነው ብዬ ለራሴ ጥያቄ ሆነብኝ። መለስኩና አይ አሁን መሄድ አልፈልግም፣ ገና ነው ደሞስ መቻው ርጭ ጨረስኩና አልኩትኝ። እሺ ብሎ ተመልሶ ቁጭ አለ። አንዳንዴ ካለኝ ማንነት ጸባይ ውጪ የምትሆን ሌላ ኤልዳና ውስጥ ያለች በቃ ድንገት ምን እንደምታስብ ምን እንደምታወራ አይገባኝም። የዛኔውም እንደዛ ነው ሆንኩትኝ። ለምን ግን እኔ እናንተ ፍቅረኛ ማቾች አንሆንም? ጓደኛ ማቾች ከሆንን መጣላታችን አይቀርም። ፍቅረኛ ማቾች ከሆንን ግን እስከ ሞት ድረስ አንለያይም፣ አብረን ነው የምናረጀው አልኩትኝ። ከት ብሎ ሳቀብኝ። አንቺ ግን ውስጥሽ ሰላም ነው አይደለ? ይህ ከአልጋ መሬት ከመሬት አርጋ የሆነ ላይፍ መኖር ለምደሽ ነገሮችን ቀላል አድርጎ ነው አይደለም ይታይሻለኝ ማለት አልገባኝም አልኩት። ይኸውልሽ ኤልዱ
አንቺ ገና ስለመጪው ዓለም ምንም አታቂም። እኔ ከልጅነቴ ጀምሮ ብዙ የችግር አለንጋ ሊገርፈኝ ይችል ነበር። ሁሉንም እናቴ እየመከተችልኝ ቆማን ያሳለፈችው። ብዙ ነገር ተምሬያለሁ፣ አውቄያለሁ። ነገሮችን ስናስባቸውና ስንኖራቸው የተለያዩ ናቸው። እኔና አንቺ ከመጀመሪያው ልቅ መጨረሻችን ያስፈራኛል አለኝ። ችግር የለም ሁሉንም እኮ በሚስጥር መሆን ይችላል። ማለቴ አንተ ከፈለክ ነው የሚሆነው አልኩትኝ። እዚህ ጋር የኔ መፈለግ ትርጉም የለውም። ኤልዱ ማውራት መግባባት ስንጀምር የሚሰማንን ስሜት አልወደድኩትም። ጭራሽ የመጀመሪያ ቀን አንቺን ያወራውበትን ቀን መርገም ጀምሬያለሁ። የሆነ ሰዓት ማቆም ግዴታ ቢሆንና ማቆም ባንችል እንሆናለን። ኤልዱ እስከማቀው አንቺም የመጀመሪያሽ ነው፣ እኔም የመጀመሪያዬ ነው። የመጀመሪያ ፍቅር ደግሞ ጠባሳባዩ ልብሽ ላይ ተጣብቆ ለዘላለም ይከተልሻል አለኝ። ምን እያወራ እንደሆነ በሰዓቱ አልተረዳሁትም። እንደውም እኔ ጋር ላለመሆን ምክንያት እየፈለገ ያለ ነበር የመሰለኝ። ዝም ብዬ አየሁትና አሁን ራስህን ነገሮችን ለመጋፈጥ ስታወራል ነበር። ታዲያ ባንዴ ቃልህን ምን አሳጠፋ አልኩትኝ። ለምን በዛ ልክ ሙዝዝ እንዳልኩ አላወኩም። በሰዓቱ ያን ያህል የፍቅር ስሜት አልነበረኝም። ፍቅር በራሱ ምን እንደሆነ ራሱ አልገባኝም። በዛ ልክ ደፍሬ እዩን መጠየቂ ለኔ ተአምር ነበረ። እዩ ጭንቀቱ ፊቱ ላይ እየተነበበ የሚለኝ ነገር ግራ ገብቶት ዝም ብሎ ያየኛል። ግን አንድ ነገር ሳልነግርሽ የማላልፈው ነገር ከምንም ነገር በፊት ቤቴን ያሳየውሽ ሁሉን ነገሬን ቀድመሽ እንድትረጂ ስለኔ እንድታቂ ነው። ግን ሁሉንም እያወቅሽ ከእኔ ጋር ለመሆን መስማማትሽ በራሱ ይበልጥ እንዳከብርሽ አደረገኝ አለኝና ተነስቶ እጁን ዘረጋልኝ። እጄን ያዥኝና ተነሺ እንሂዳለኝ። እሺ ብዬ ተከተልኩት። በዝምታ ውስጥ ተጓዝን። ደውይለት ለሹፌርሽ አለኝ። ደወልኩለትና ዴቭ መጣ። ወደ መኪና ውስጥ ስገባ ትኩር ብሎ አየኝና ኤልዱ የሆነ ነገር ልንገርሽ አለኝ። ዴቭ ንገረኝ። እሺ ምንድነው አልኩት። ከጓደኞችሽ ጋር ተገናኝተሽ ስትመጪ ፊትሽ ፍክት ይላል፣ ከወትሮ የተለየ ደስታ ይብሻለሁ። እኔ ምን ባደርግልሽ ነው እንደዚህ የምትሆኚው አለኝ። ምንድነው የምታወራው አልኩትኝ። ግራ ገባኝ አወራሩ። በቃ ደስ ይለኛል እንደዚህ ደስ ብሎሽ ሳይሽ፣ ሁሌ እንደዚህ ፈገግ ስትይ ማየት ስለምፈልግ ነው ከጓደኞች ጋር ልውጣ ስትይኝ ደስ የሚለኝ አለ። የምር የኔ ደስተኛ መሆን አንተ ጋር ዋጋ አለው እንዴ አልኩትኝ። ሹፌርሽ አይደለው እንዴት አይኖረውም? አንቺ ከአባትሽ የተሰጠሽኝ አደራዬ ነሽ አለና በዝግታ ከፍቶት ወደ ነበረው ሙዚቃ ማጫወቻ እጁን ላክ አድርጎ ድምጹን ጨመረበት። ሙዚቃውን ስሰማ ሳስበው ውስጤ የማላውቀው ስሜት ተናነቀኝ። ፊቴ ላይ የሚተናነቀኝ ሳቅ ዋጥ ለማድረግ እየሞከርኩኝ ቤት ደረስን። ወደ ቤት አስገባኝና ይሄው ያደራ ገንዘቤን አስረክቤያለሁ ብሎ ከእናቴ ጋር ተሳስቀው ወደ ቤቱ ሄደ። እኔ እንደተለመደው ለእናቴ ከዴቭ ጋር ያደረግነውን ነገር ተረክ አድርጌላት ወደ ክፍሌ ገባው። መስታወቱ ፊት ራሴን ገተርኩና በደንብ ራሴን አስተዋልኩት። እፍረት ተናነቀኝ። ኬት ያመጣሁት ድፍረት ነው? ሲጀመር እኔ ስለ ፍቅር ምን አውቃለሁ? እውነት ፍቅር ይዞኝ ነው? ስሜቱ በራሱ ምንድነው? ቆይ ምኑ ጋር ነው እስቲ የሚሰማኝ ብዬ ራሴን ጠየቅኩት። ምንም አውቀው ነገር የለኝም። ፍቅር ያዘኝ እንደዚህ ሆንኩ ብሎ ለማውራት ራሱ የማማክረው ጓደኛ የለኝም አይደል? ሲጀመር እዩ እስከዛሬ ከማውቃቸው ወንዶች በተሻለ መልኩ ቀረብኩት። ደስ አለኝ እንጂ መቼ አፍቅሬው ነው አብረን እንሆን ያልኩት። አይኔን ጨፈንኩ። በራሴ አፈርኩኝ። አልጋ ላይ በቁሜ ተዘረርኩኝ። ከሀፍረቴ ያወጣኝ ይመስል ራሴን በትራሴ አፍኜ ኤልዳና አትረቢም እያልኩኝ ጮኩኝ። በመሃል መልእክት ተላከልኝ። ከእዩ ነበር። ኤልዱ በሰላም ገባሽ? እንዳልደውልልሽ ላይመችሽ ይችላል ብዬ ነው አለኝ። እጄ በምንቅስፈት መደወያው እንደተጫነው ሳላቅ ደወልኩለት። አወራን እየደጋገመ ቅድም ግን ያወራሹ ከልብሽ ነው እያለ ይጠይቀኛል። አው ነበር ምላሼ። በቃ ፍቅር በይፋ ተጀመረ። በየቀኑ ዴቭ ከሚያመጣልኝ ቸኮሌት ላይ ግማሹን ለኔ ግማሹን ለእዩ ሰጠዋለሁ። ትምህርት ቤት ውስጥ እንደሌሎቹ ካፕሎች እረፍትና ምሳ ሰዓት አብረን ቁጭ ብለን የልባችንን እያወራች ብናሳልፍ ብዬ እመኛለሁ። ግን አንችልም። ሁሌም ቢሆን ትምህርት ቤት ውስጥ አላውቀውም፣ አያቀኝም። ግን ጧት መጥቶ አይኑን እስካየው አያደርሰኝም። ክላስ ገብቼ እሱ እስኪመጣ ልቤ ስቅል ይላል። በሩን እያየው ተማሪ በገባ ቁጥር እሱ እየመሰለኝ አይናቸውን እያየውኝ በመጨረሻ እሱ ሲመጣ ልቤ ይርፍ ይላል። ሁለቱ ጓደኞቼ ከዴቭ ጋር በደንብ አስተዋወቅኳቸው። ሁሌ ወደ ቤት ሰዓት ዴቭ እስከሚጠብቀኝ ቦታ ድረስ አብረውኝ እንዲሄዱ አድርግና ከሱ ጋር ሰላምታ ተቀያይሮ ይሄዳሉ። ያንን የማረገው ከእኔ ጋር ቤስት ፍሬንድ እንደሆኑ እንዲመስለው እያደረኩ ነው። አንዷ ጓደኛዬ ቃል ትባላለች። በገባን በወጣን ቁጥር
ወሬዋ ስለዩ ነው። በቃ ባገኘችው ክፍተት በሙሉ ስለሷ ወርታ አጠግብም። ጭራሽ እሷ ሲገርመኝ ሌላኛዋ ደግሞ ዴቭን ካላስተዋወቅሽኝ ብላ ችካለች። አረ እንደውን ስልኩን ስጪኝ ብላ ጭቅጭቅ ስታረገኝ ለዴቭ ሄድኩና ስልክህን እየጠየቀችኝ ነው ልስጣት እንዴ ብዬ ጠየቅኩት። አዎ ስጫት፣ እኔም ልጠይቅሽ ነበር እንደውም አለኝ። ሰጠዋትና ማውራት ጀመሩ። የትምህርት ቤታችን ፈተናና ዋና ውድድር የአንድ ሳምንት ልዩነት ብቻ ነበራቸው። ውድድሩ በዚህኛው ሳምንት ነው፣ ፈተናው ደግሞ በዛኛው ሳምንት። እኔና አዩ በጥናት ተወጥረን ነበር። እኔ ያጠናው በየመሃሉ ቴክስት ከላከልኝ እያልኩኝ እየገባው ቼክ አደርጋለሁ። ቼክ አድርጌ ስመለስ ግን ጥናቴን የቱ ጋር እንደቆምኩ ላይ ጠፋብኛል። ይህንን ለእዩ ስነግረው አበደ። እኔ ጥናታችንን ሳልጨርስ ምንም አይነት መልእክት አላስቀምጥልሽም፣ ሐሳብሽን ሰብስበሽ አጥኚ ብሎ ተቆጣኝ። የውድድሩ ቀን ጠዋት ትምህርት ቤታችን ግቢ ውስጥ ገብተን ከአስተማሪዎቻችን ጋር የተወሰነ ምክር ቤት ከተሰጠን በኋላ ሶስታችንም ተወዳዳሪዎች ከአንድ አስተማሪ ጋር በግል መኪናዋ ወደ ውድድሩ ጋር መራን። በአጋጣሚ ወደ ውድድሩ ስንሄድ ሶስታችንም ተማሪዎች ከኋላ ነበር የተቀመጥነው። እኔና እዩ ጎን ለጎን ተቀምጠን እጄ ለደቂቃ ረፍት አጣ። እየተንቀጠቀጠ አስቸገረኝ። ትከሻውን ደገፍ ብዬ መጓዝ አማረኝ። በቃ እኔ እንጃ ብቻ እንዲሁ ደስ የሚል ነገር አለው። ከሷ አጠገብ መቀመጥ በራሱ ሰላም አለው። ውድድሩ በአሪፍ ውጤት በአሪፍ ሁኔታ ተጠናቀቀ። በአሁኑም እዩ ከተወዳዳሪዎች ውስጥ አንደኛ ወጣ። ትምህርት ቤታችንም አንደኛ ወጣ። እንደ አጠቃላይ እኔም ሆንኩ ሌላኛዋ ተወዳዳሪ ውጤታችን አሪፍ የሚባል ነበር። ለዛም ነው ትምህርት ቤታችን አንደኛ ወጣው። ዳይሬክተሯ ከሁለታችንም በላይ እዩን በፈገግታ እየተመለከተች ልቧ በሐሴት ሲሞላ እያየኋት ነበር። ውድድሩን ጨርሰን ስንወጣ ሁላችን በጣም አኩርታችሁኛል። በዚህ ዓመት የኛ ትምህርት ቤት ስም ከፍ እንደሚል አልጠራጠርም። እያሱ ማስገረምህን እንደቀጠልክ ነው አለችው። ወደ ትምህርት ቤት ላደርሳችሁ አይደል አለችን። ወደ ውጭ እየወጣን እኔ አይ ቤታችንን እዚሁ አካባቢ ስለሆነ ሹፌሬ መጥቶ ይወስደኛል፣ ቤተሰቦቼ ጋር ስልክ አስደውይኝ አልኳትኝ። እሺ ብላ ሰጠችኝ። እናቴ ጋር ደውዬ ዴቭ ትምህርት ቤት እንዳይመጣና እኛ ያለንበት ቦታ መጥቶ እንዲወስደን ነገርኳትኝ። በቃ አሁን ስለሚመጣ እናንተ ሄዱ፣ እያሱም እኛ ሰፈር ስለሚያልፍ አብረን እንሄዳለን አልኳት። አይ አይቻልም፣ ሹፌርሽ መጥቶ ሲወስድሽ ካላየው በስተቀር እዚህ ጋር ትተናቸው አንሄድም አሉና አብረን ቆዩ። ዴቭ የተወሰነ ካስጠበቀን በኋላ የተባለው ቦታ መጣ። ተሰናብተናቸው ወደ መኪናው ገባ። ዴቭ የጋቢናውን በር ሲከፍትልኝ የክላሴ ልጅ ስለሆነ እንዳይደብረው አብሬው ከኋላ ልሁን ብዬ ከእዩ ጋር ገባው። በዛ አጋጣሚ ዴቭና እዩን አስተዋወቅኳቸው። እዩ ስለ ውድድሩና ስለ ጥያቄ መልሶቹ ያወራኛል፣ እኔም አወራዋለሁ። በመሃል ቤት ዴቭ ዝም ብሎ በመስታወቱ እያየን እየነዳ ነው። መንዳቱን ሁሉ ረስቶት ሳይሆን አይቀርም መሰለኝ አፍጥጦ በመስታወቱ ያይናል። እዩ ሁኔታውን ባላየ ሲያስተውል ቆየና በጣም ይቅርታ አድርግልኝ፣ የየራሳችንን ወሬ ስናወራ ረሳን አይደል አለው በመሃል። እረ ችግር የለውም፣ ውጤታችሁ አሪፍ እንደሆነ ከንግግራችሁ እየሰማው ነው። ስለዚህ ዛሬ ወደ ቤት ከመሄዳችሁ በፊት ምሳ ልጋብዛችሁ ምን ይመስላችኋል አለ። እኔ በደስታ ፍንድቅ እያልኩኝ ደስ ይለናል ጋብዘን፣ እንደውም ሳይርበን አልቀረም አልኩት። ወደ እዩ እያየው ምላሹን እየጠበቅኩ ነበር። አይ እኔ እንኳን ይቅርብኝ እናቴ ትጠብቀኛለች አለ እያሱ። አረ ችግር የለውም ለዛሬ ምንም አትልም፣ ከፈለክ ደውለ ማስፈቀድ ትችላለህ። ለነገሩ ዴቭ አንተ አይደለህ ጋባዥ፣ ግብዣን ንቆ ከሄደ እኔ አላቅም እናንተ አውሩ አልኳቸው። በመሃል እኔ ዝም አልኩኝ። እዩ አይቶኝ ፈገግ አለና በቃ የይዘሽ ሱራልሽ ማለት ነው አለኝ። ዴቭን በተራው የክላሷ ልጅ ኮንኩማ በዛው እኔ ጋር መታወቂያ ጊዜ ይሆናል፣ ለዛሬ እናትህ ምንም አትልህም በኔውንብህ አለውና እዩም ተስማምቶ ወደ ግብዣ ቦታችን ሄድን። ዴቭን ተከትለን ወደ ውስጥ ገባን። እውነትም እንዳለው ቤቱ በጣም ትልቅ ነው፣ ብዙ የተለያዩ ክፍሎች አሉት። እኛም ከነዛ ውስጥ ወደ አንዱ ጎራ አልን። ዴቭ የቤቱን ስፔሻል ነው መጋብዛችሁ ብሎ ለአስተናጋጁ ትዕዛዙን አቀረበ። ምግቡ እስኪመጣ ዝም ተባባልን። ሁላችንም ምን እንደምናወራ ግራ ይገባን ይመስላል። ዝምታውን ለመስበር ያህል ዴቭ እና ውድድሩን አንተን ያሸነፍከው አለ። አረ ሁላችንም ነን ያሸነፍነው፣ ትምህርት ቤታችን ነው አንደኛ የወጣው አለ ዴቭ። ከዛ ሁላችንም በመሃል ዝም አልን። እኔ ምን ላውራ ግራ ቢገባኝ ስለ እያሱ ጉብዝናው ለዴቭ ማውራት ጀመርኩኝ። ክላስ ውስጥ እንዴት ኮስታራ እንደሆነና አስተማሪዎቹ ምን ያክል እንደሚወዱት አንድ በአንድ ነገርኩት። በጨዋታችን መሃል ምግቡ ደረሰና መመገብ ጀመርን። ዴቭ ካለወትሮ አጎረሰኝ። ለማስቀናት ይሁን ለምን ብቻ አላቅም ምግባችንን ተመግበን ወደ ቤታችን ለመሄድ ወጣን። እዩን ሰፈሩን አድርሰው ብሎ ዴቭ ወደ እዩ ሰፈር ሄድን። አስፓልት ጫፍ ላይ አወረድነውና ቻው ተባብለን እሱም ወደ ቤት ገባ። እየተመለስን ዴቭ በጥያቄ አጣድፈኝ ጀመር። መቼ ነው ተዋወቃችሁት? እንዴት ነው የተግባባችሁት? በጣም ጎበዝ ተማሪ እንደሆነ ያስታውቃል።
ሲያዩት አለባበስ አዋቂና የሀብታም ልጅ ይመስላል። ግን እንዴት እዛ ሰፈር ሊሆን ቻለ? በቃ አንዱን ሳልመልስ ሌላውን ሳልመልስ እያለ ጥያቄ በጥያቄ ያከታተልብኛል። እኔ ነገሩን አድባብሼ ለማለፍ ሞከርኩኝ። ቤት ስንገባም እናቴ ቀርማ በደስታ ፍድቅድቅ እያለች ጠበቀችኝ። ዴቭም አብሮኝ ገባና ከእናቴ ጋር ቆይቶ አባቴ ጋርም ደውለን በቪዲዮ እያወራን ነበር። ደስታውን እየነገርነው ነበር። አየሽ የኔ ልጅ ውድድር ውስጥ አንቺ ስትገቢ ትምህርት ቤትሽ ራሱ አሸነፋለኝ። ይሁንልህ ብዬ ዝም አልኩትኝ። ህይወት ቀጠለች። ቅዳሜ እኔና እዩ ለአንድ ሰዓትም ቢሆን መገናኘታችንን ቀጠልን። እንደ ቀልድ 10ኛ ክፍል ግማሽ ሴሚስተር ማጠቃለያ ፈተና ደረሰና ተፈተንን። እንደተለመደው ውጤት መጣ። እዩ አንደኛ እኔ ሁለተኛ ሆነን ውጤቱ ተጠናቀቀ። አባቴ በድጋሚ ይህንን ሲሰማ እጅግ በጣም አበደ። የመጨረሻ ማስጠንቀቂያሽ ነበር፣ አልተጠቀምሽበትም። ምን ጎሎብሽ ነው አንቺ ከሌሎች የበታች ውጤት የምታመጪው? ማን ነው ወንዱ የኔ ልጅ የሚበልጠው ብሎ በጣም በቁጣ ተናገረኝ። እናቴ ቁጭ አደረገችና በስነ ስርዓት አዋራችሁ። እኔን ተጠርቼ ሄድኩኝ። ቁጭ በይና በትምህርትሽ ዝቅ እንድትይ ያደረገሽ ነገር ምንድነው ተናገሪ ተባልኩኝ። እውነት ለመናገር አባ አንተ ስለመሰለ ነው እንጂ ውጤቴ ዝቅተኛ ሆኖ አይደለም። ከበፊቱ ያነሰ ነጥብ አላመጣውም። በደረጃ ስለተበለጥኩ በትምህርት የቀንሻለሁ ማለት አይደለም። ደግሞ እንደምታውቀው ካምና ጀምሮ አንተ ብዙ ጊዜህን እዚህ አትሆንም። በዛ ምክንያት ደግሞ እየናፈከኝ ጭምር ነው አልኩትኝ። በደካማ ጎኑ መግባቴ ነበረ። እንዳሰብኩትም በአንድ ፊቱ ወደ ሀዘን ተቀየረ። እኔ እኮ እዚህ ማልሆነ ወድጄ አይደለም። ይቅርታ ልጄ፣ እሺ ምን ላድርግ? ስራዬን ትቼ ከናንተ ጋር ልኑር ልጄ? እሱ ከሆነ የምትፈልጊው ማድረግ እችላለሁ። ንገሪኝ፣ ምንድነው የምትፈልጊው አለ። እኔም እንደዛ አላልኩም አባ፣ አንተ ባትሰራ እኛም እንደዚህ ተንቀባረን መኖር እንደማንችል አውቀዋለሁ። ግን ከቻልክ ቀጣይ ማትሪክ ተፈታኝ ስለሆንኩኝ አስጠኝ ቢቀጠርልኝ ብዬ አስባለሁ። ማለት የጓደኞቼም ቢሆኑ ለዛ በጣም እየተዘጋጁ ነው፣ አስጠኝ እየተቀጠረላቸው ነው አልኩትኝ። ምናልባት እሱ ቢፈቀድልኝና አስጠኝ ቢኖረኝ ደስ ይለኛል። እኔም አውቃቸው ጎበዝ አስጠኞች አሉ አልኩትኝ። አባቴ ለሁለተኛ ጊዜ እንኳን አላሰበም። እሺ ልጄ፣ አንቺ ፈልገሽ ማይሆን ነገር የለም። በቃ አስጠኝ ከፈለግሽ ይቀጠርልሻል። ብቻ እኔ በትምህርትሽ ተወዳዳሪ ሌላ ተማሪ እንድትሆኚ ነው የምፈልገው። አንቺ ጥሩ ውጤት አምጥተሽ ስምሽ ሲጠራ አብረው የኔም እንዲነሳ ፈልጋለሁ አለኝ። እሺ እና አስጠኝ ላናገር ወይስ አንቺ ታመጫልሽ አለኝ። እንደውም አንቺ ውጤታማ ያደርገኛል የምትዩ ሰው ምረጪ፣ ከዛ ግን በተግባር አሳይኝ አለኝ። እሺ ብዬ ተነስቼ አቀፍኩትኝ። የቤተሰብ ጊዜ አሳለፍን፣ አብረን አመሸን። ለመተኛት በሚል ሰበብ ወደ ክፍሌ ገባውና ወደ ስልኬ ተንደረደርኩኝ። ለእዩ ደወልኩለትኝ። የማታምኑ ምስራች አለ፣ በቃ ደስታ ሊያሳብደኝ ነው አልኩት። ምን ተፈጠረ ኤልዶ አለኝ። አንተ የኔ አስጠኝ ልትሆን ነው፣ አባቴን አናግሬው ነበር፣ እሺ ብሎኛል አልኩት። ምናሽ አንቺ ቀልድሽኗ፣ ስለምን አስጠኝ ነው የምታወሪው? እኔ እኮ ጊዜ የለኝም፣ እናቴን አግዛለሁ፣ ሌላም ቦታ ማስጠናለሁ፣ በዛ ላይ ለራሴም ጥናት አለብኝ እኮ ሰዓት አይኖረኝም አለ። የምር ነው እንዴ? ለኔ የሚሆን ሰዓት የለህም? እኔ እኮ ደስ ብሎኝ ነበር አባቴ እሺ ስለኝ፣ ጭራሽ ጊዜ የለኝም እያልክ ነው? ጥሩ የሚሻልህን አንተ ታውቃለህ ብዬ ስልኩን ዘጋውትኝ። ባንዴ ነበር ሳቄን ያጨለመብኝ። መልሶ ደወለ፣ አላነሳውትም። መልእክት አስቀመጠልኝ፣ አልመለስኩም ነበር። ምሽቱ ሙሉ አኩርፌ ነበር። እዩ በተደጋጋሚ ጊዜ ይደውላል፣ አላነሳለትም። ማታ ላይ እንደሰለቸው በሚያስታውቅ መልኩ አሁን የመጨረሻዬ ነው ኤልዱ፣ እኔ እስከማቀው አስተዋይ ደርባባ ሴት ነሽ እንጂ የራስሽን ስሜት ብቻ ምታዳምጪ ሌሎቹን ችላ የምትያት መስኝም ነበር። አንቺ ካልተረዳሽኝ ማን እንዲረዳይ ልጠብቅ? ሁሉ ነገር አስቀድም ያሳየውሽኝ ነገሮችን እኔ ሳልነግርሽ ቀድመሽ እንድትረጂ ነው አለኝ። እሺ አልኩትኝ። በዛ ምክንያት ለ3 ቀን ሳናወራ ቀረን። በ3ኛው ቀን ራሱ ደወለና ይቅርታ አስጠኙ ቦታ ካልተያዘ እኔ መቀጠር ከቻልኩኝ ለመጠየቅ ነበር አለኝ። በደስታ ዘለልኩኝ። አልተያዘም፣ አንተን እየጠበቀ ነው አልኩትኝ። ጥሩ በቃ እረፍታችንን እስክንጨርስ እንሞክረውና ካልሆነ አቆማለሁ አለኝ። እሺ መቼ ነው የምትጀምረው አልኩትኝ። ነገ 11 ሰዓት ላይ እመጣለሁ፣ ሰፈኑን ትነግሪኛለሽ አለኝ። አይ ችግር የለውም ዴቭ መጥቶ ይወስዳል አይሻልም አልኩትኝ። አይ አልፈልግም ራሴ እመጣለሁ፣ ዴቭ አሁን ባይሰማ ይሻላል ባይነኝ። እንዳትነግሪው ከአባትሽ ጋር እስኪያወሩ ድረስ እኔ እንደሆንኩኝ ማወቅ የለበትም አለኝ። እሺ በቃ ደውልልኝና እኔ እቀበልሃለሁ፣ ከአስፓልት ብዙም አይርቅም ቅርብ ነው አልኩትኝ። ትንሽ ነገር አወራንና ስልኩ ተዘጋ። ለአባቴ ደውዬ ነገ አስጠኝ ስራ እንደሚጀምር ነገርኩትኝ። በቪዲዮ ደውለን እንድናሳየው ነገረንና እሺ አለን። በነጋታው ከእንቅልፌ በጠዋት ተነሳውና
እስከ ዛሬ ቤት ውስጥ ከመለብሳቸው ልብሶች የተለየ ለበስኩኝ። ጸጉሬንም ማሰማምሬ ያስያዝኩትና ከኋላ ለቀቅኩትኝ። ለቁርስ እንደዛ ሆኜ ስወጣ እናቴ ደነገጠችና የት ልትሄጂ ነው በዚህ በጧት አለችኝ። አረ የትም አልሄድም። ምን ነው ለምን እንደዛ አልሽ ብዬ ምንም እንዳልተፈጠረ ሆንኩት። እዩ ሊመጣ ነው ስለተባለ እናቴ ለጽጌ በዛ ያለ ቆንጆ ምግብ እንድታዘጋጅ ቀድማ ነግራት ነበር። እኔ ያለመደብኝን አንዴ ክፍሌን አጸዳለሁ፣ ደግሜ ታች ወርጄ ሳሎኑን አስተካክላለሁ፣ እላይታችን መላለሳለሁ። መላቅጤን እንዳሳጣኝ እዩ ደወለ። አነሳሁትኝ። እየመጣው ነው የት ብዬ ታክሲ እንደሚይዝና ምኑ ጋር እንደምወርድ ንገሪኝ አለ። ነገርኩትኝ። ከ30 ደቂቃ በኋላ ከታክሲ ወርጄ በእግሬ እየመጣው ነው ውጪና ተቀበይኝ አለኝ። ለወጣ ስል እናቴ አይቻልም፣ ጥበቃ ወይ ጽጌ ወጥተው ይቀበሉታል፣ ብቻሽን አትወጪም፣ ገና አልደረሰ ይሆናል አለችኝ። አይ ደርሷል እናቴ፣ እንዳይደብረው እኮ ነው፣ ምን ችግር አለው እዚህ ነው እኮ አልኳትኝ። አይቻልም ብላ በቁጣ ተናገረችኝ። ዝም ብዬ ቁጭ አልኩኝ። ጽጌ ወጥታ ተቀበለችው። እንደ ወትሮ ዝንጥ ብሎ ለብሷል። ከነ ግርማ ሞገሱ ነበር የመጣው። እንዳየሁት ብድግ ብዬ በሩ ጋር ቆምኩና እጄን ዘረጋውለት። እንኳን ደህና መጣ፣ እናቴ ናት ተዋወቃት አልኩትኝ። እጄን ወደ እናቴ ጠቆምኩትኝ። እናቴ በፈገግታ ተሞርታ እጹብ እባላለሁ አለች፣ እጇን እየዘረጋችለት። እኔ ደግሞ እያሱ እባላለሁ አላት። ወደ ውስጥ እንዲገባ ጋበዘችውና ገባ። እናቴ ገብቶ ቁጭ ካለ በኋላ እንደጠበቅኩ አይደለህም፣ ትልቅ ሰው ጠብቄ ነበር። ሳይ ደግሞ ገና ልጅ ነህ፣ ተማሪ ነህ አይደል? ከኤልዱ ጋር የት ነው የምትተዋወቁት አለችው። ያው አንድ ትምህርት ቤት ነው የምንማረው፣ አንድ ክላስ ነን አላት። እናቴ ደንገጥ አለችና ወይ አንድ ክላስ ናችሁ እንዴ? ታዲያ ለማስጠናት ብቁ ነኝ ብለህ ታስባለህ? ማለቴ መቼስ ትረዳኛለህ፣ አስጠኝ ከተባለ አይቀር በእውቀትም በእድሜም በለጥ ሲል አሪፍ አይመስልህም አለችው። እኔ ቀደም አልኩና እማ እሱ እኮ ተከታታይ 2 ውድድር ያሸነፈ ልጅ ነው፣ በጣም ጎበዝ ነው። እኔ ደግሞ እሱ ካስጠናኝ በዛው የምንማረው ቶሎ ቶሎ ይከልስልኛል። ደግሞ ስኮላር ራሱ ያመጣው ልጅ እኮ ነው። እማ እርግጠኛ ነኝ እሱ ካስጠናኝ ማትሪክም አሪፍ ውጤት ነው ማመጣው አልኳትኝ። ትኩር ብላ አየችና እሺ ልጄ አንቺ ካልሽ እንደ ፍቃድሽ፣ ግን ለአባትሽ ይሄንን እንዳትነግሪው፣ ሳይ ተማሪ ነህ እንዴ ምናምን ካለ አዎ የ12ኛ ክፍል ተማሪ ነኝ በለው፣ ሌላ ትምህርት ቤት እንደምትማር ንገረው፣ ካልሆነ አይፈቅድላትም አለችው። ጥሩ በቃ አሁን አባቷ ጋር እንደውልና እናስተዋውቅህ አለችው። እያሱም እሻለ። ተደወለለት። አባት ያነሳውና ሰላምታ ካቀረበችለት በኋላ እሱም የኛን ደህንነት ከጠየቀ በኋላ አስጠኛዋን ተዋወቀው አለችውና ስልኩን ለዩ ያቀበለችው። ሃይ ሰላም እንዴት ነህ? የኤልዳና አባት ነኝ። አንተ ነህ አስጠኛዋ አለው አባቴ። እያሱም አዎ እኔ እያሱ እባላለሁ፣ እማስጠናት እኔ ነኝ ብሎ መለሰለት። አባቴ እናቴ የጠየቀችውን አይነት ጥያቄ ለእያሱ አቀረበለት። እዩ ኮራ ብሎ መለሰለት። አባቴ እንደወደደው ግልጽ ነው። በቃ ልጄ ማትሪክ አሪፍ ውጤት ታምጣ እንጂ ምን እንደማዘጋጅልህ አታውቅም አለው። ከአባቴ ጋር በስልክ ሲጨርሱ እናቴ ወደ ምግብ ጠረጴዛው እንሂድና ዛሬ መተዋወቂያ ጊዜያችን እንደሆነ ነገረችን። ተነስተን ተከተልናት። ምግባችንን እየበላን እናቴ እዩን አንዳንድ ጥያቄዎች ተጠይቀው ጀመር። እሱም ነገራት። እኛ ትምህርት ቤት ስኮላር አምጥቶ እንደገባ ሌሎች የሚያስጠናቸው ልጆች እንዳሉ አጫወታት። እናቴ በመሃል አንድ ጥያቄ ያነሳች እና ስኮላሩ የ2 ዓመት ነው አይደለ? ቀጣይ ስትገባ ነው አለችው። ልቤ ስንጥቅ አለ። የ2 ዓመት ነው እንዴ አልኩትኝ ደንገጥ ብዬ። አዎ እኛ ሰፈር አሪፍ ትምህርት ቤት አለ፣ እዛ ነው ምገባው 11ን አላት። አፌ ውስጥ የነበረውን ምግብ አኝኮ መዋጥ አቃተኝ። ድንጋጤ ላለማሳየት ዋጥ አደረኩትኝ። ምግብ ስንጨርስ ቡና ተፈላ። እሱም ሲያልቅ እናቴ በቃ ኤልዱ ክፍልሽን አሳይጣይ ጥናታችሁ መቼ እንደሆነ በሳምንት ስንት ቀን እንደሚመጣና ደሞዙን አውሩበት፣ እኔ እዚህ ጠብቃችኋለሁ አለችኝ። እዩን ወደ ላይ ይዤ ወጣው። ከኋላ ይቆማለና ከላይም ሌላ ሳሎን አላችሁ እንዴ አለኝ። ዝም አልኩት። ወደ ክፍሌ አመራሁኝ። ተከተለኝ። ምንድነው ይሄን ያህል መራራቅ? ከታችኛው ሳሎን ላይኛው ሳሎን፣ ከላይኛው ሳሎን ታችኛው ክፍል ለመድረስኩ ስፖርት ነው። አንድ ቤት ውስጥ እየኖሩ በዚህ ልክ መራራቅ ምን ይሉታል አለኝ። እኔ ዝም ብዬ የክፍሌን በር ከፈትኩና ገባው። ተከትሎ ገባና በሩን ዘጋው። እኛ ቤት ከያንቺ ክፍል 2 እጥፍ ይሰፋል። ፌር ነው ግን ይሄ ኑሮ አለ እያሱ። አሁን እዚህ ቤት ቆይቼ እኛ ቤት ሲሄድ የስነ ልቦና ጫና አይደርስብኝም? አላሳዝንሽም እንዴ አለ። መታጠቢያ ቤቱን ከፈተ። ጭራሽ የራስሽ መዘፍዘፊያ እዚህ ክፍል ውስጥ አለሽ? አይ እግዚአብሔር ግን እኔንም እሷንም ከአንድ አፈር ነው አይደል የፈጠርከን አለ ወደ ጣራው አንጋጦ። እኔ ዝም እንዳልኩኝ ቆየሁና ምን ነው ኤልዱ ዝም አልሽ ሲለኝ እንባ ያመለጠኝ። ደነገጠ። ኤልዱ ምን ሆነሻል? አንቺ ምን ሆነሽ ነው? ያምሻል እንዴ ኤልዱ?
ምንድነው የሚያስለቅስሽ አለኝ ወደ ደረቱ አስጠግቶ። እኔ እንደ ሕፃን ልጅ ስቅስቅ ብዬ አለቀስኩኝ። ለማውራት እየተናነቀኝ ቀጣይ ዓመት ትምህርት ቤት እንደምትቀይር ለምን አልነገርከኝም አልኩትኝ። አረ ኤልዱ ይሄ ነው የሚያስለቅስሽ? አንድ ክላስ አልሆንም ማለት እኮ አንገናኝም ማለት አይደለም፣ ሁሌም እንገናኛለን እኮ አለኝ። አልፈልግም፣ እኔ ሁሌም ክላስ ገባ ላይ እፈልጋለሁ። ምንም እንኳን ባናወራ በየቀኑ መታየታችን ለኔ ትልቅ ነገር ነው። እኔ ከየትም አምጥቼ ቢሆን እከፍልልሃለሁ፣ እኛ ጋር ነው የምትማረው አልኩትኝ። ኡፍ አሁንስ እኔንም ልታስለቅሽኝ ነው? እኔ አንቺን በየቀኑ ማየት እማልፈልግ ይመስልሻል? እኔ አንቺ የሚሰማኝ ስሜት ሳይሰማኝ ቀርቶ ነው ኤልዱ? ተረጅኝ እንጂ አለ እንባ እየተናነቀው። አይ እኔ እንድትለቅ አልፈልግም። ካስፈለገ ለእናቴ ነግራትና እሷ ትከፍልልሃለች። ከኛ ትምህርት ቤት አትለቅም። አይቻልም አልኩትኝ። ገና ነው እኮ ሲደርስ እናወራበታለን፣ አታልቅሺ ብሎ እንባይን ጠራረገልኝ። ነይ እንውጣ፣ ስንቆይ ደግሞ እናትሽ ሌላ ነገር እንዳታስብ ብሎ ይዞኝ ወጣና ወደ ላይብራሪ ክፍል ወሰድኩትና ሳየሁትኝ። ብትፈልግ እዚህ ማጥናት እንችላለን፣ ካልሆነ እኔ ክፍል ብቻ የሚመች ቦታ ማጥናት እንችላለን ብዬ በስነ ስርዓት ለማውራት ሞከርኩኝ። ምክንያቱም እናቴ ከታች ስትመጣ በጨረፍታ ይቻት ስለነበረ። እሺ አመሰግናለሁ፣ አንቺ የሚመችሽ ቦታ እናጠላለን አለኝ። እናቴ መጣችና ለማጥናትማ ምቹ ቦታ ይሄ ነው፣ ክፍል ውስጥ ከሆነ ሁለታችሁም ኮንፈርት አይሰማችሁም፣ ስለዚህ እዚህ ክፍል ማንንም አይረብሻችሁም አለችን። እሺ በቃ አመሰግናለሁ፣ ከኤልዱ ጋር መቼ እንደምመጣ አወራለሁ ብሎ ተሰናብቶን ሄደ። እሱን ሸኝተን ከእናቴ ጋር ቁጭ ብለን አወራን። ስለ እዩ ፍንጭ ለመስጠት ሞከርኩኝ። ብታይ እንዴት ጎበዝ ልጅ መሰለሽ፣ በዛ ላይ አየሽዋ እንዴት እንደሚያምር፣ ድሃ ባይሆን ኖሮ እጠብሰው ነበር አልኳትኝ። በእኔ ቤት ትክክለኛ ሐሳቧ ምን እንደሆነ ለመስማት አስቤ ነበር። እናቴ ማስከትላ አይልዱ በጭራሽ እንደዚህ አይነት ነገር እንዳታስቢ፣ ስለ ትዳር ወይም ስለ ፍቅር ስታስቢ ላስጠነቅቅሽ ምፈልገው አንድ ነገር ገንዘብን መስፈርት አታድርጊ። ልጄ ሁሌም እንደምልሽ ማጣትን አብዝተሽ ተጸየፊው፣ ማግኘትን ተንደላቆ መኖርን ልመጂው። ሀብትን በራስሽ ጥረትና ልፋት አግኝተሽ ከሆነ ዘላለምሽን ስታጣጥሚው ትኖሪያለሽ። ሌላ የተደገፍሽው አካል ካለ ግን ምቾትሽን ያገኘሽ ይመስልሻል፣ ግን ራስሽን ታጫዋለሽ አለችኝ። ስሜታዊ ሆና ነበር ስታወራ የነበረው። ለምን እንደዛ አልሽ ግን አልኳትኝ። በቃ ልጄ እኔ ከኖርኩት ነው ማካፍልሽ፣ ሚጠቅምሽን ምክሩ ሰጂው፣ የማይጠቅምሽን ጣይው አለችኝ። ለማንኛውም እያሱን በደንብ እያየውስ ነበር። በጣም አስተዋይ ልጅ ነው። ጥንካሬው ፊቱ ላይ ይታያል። እዚህ ማስጠናቱ ጥሩ ነው፣ እየሰራ ጥሩ ገቢ ያገኛል፣ ካንቺም ጋር ትተጋገዛለችሁ አለችና ተነስታ ወደ ክፍሏ ሄደች። እኔ ፈጠን ብዬ ወደ ክላስ የገባውና ለእዩ ደወልኩለት። አወራን። በሳምንት ስንት ቀን እናጥናለኝ? ሙሉ ሳምንቱን መሆን ይችላል፣ እኔ አይሰለቸኝም አልኩትኝ። በቃ በሳምንት 3 ቀን እናጠናለን፣ ሌላውን ቀን ደግሞ ሌሎቹ ጋር ሄዳለሁ፣ እናቴንም አግዛታለሁ አለኝ። ተስማምተን ማታ እንዲደውልልኝ ተነጋግረን ስልኩ ተዘጋ። በነጋታው እኔና እዩ ጥናታችንን አንድ ብለን ጀመርን። የመጀመሪያ የሰጠኝ ማስጠንቀቂያ እያጠናን ምንም አይነት ሐሳባችንን የሚሰርቅ ነገር እንደማናስብ ነው። በቃ ጥናት እንደሆነ አስረግጦ ነገረኝ። እዩ ሲያስጠና እና ስለ ልጇ ፍትፍታ እንደምታጎርሰው ፍትፍት አድርጎ ነበር የሚያጎርሰኝ። ጥናታችንን ስንጨርስ ወደ ቤቱ ሊሄድ ሲል እናቴ ለትራንስፖርት ብላ 100 ብር ሰጠችው። በመጀመሪያ አልቀበልም ብሎ ተግደርድሮ ነበር። ስትቆጣ ግን እሺ ብሎ ተቀበለ። ህይወት ቀጠለች። አባቴ ጭራሹኑ ቤት መጥቶ አያውቅም። ቤት መምጣቱን ትቶታል ማለትም ይቻላል። ድንገት የራሱ አሳማኝ ምክንያት ካለው ይመጣና ተመልሶ ይሄዳል። በየቀኑ በቪዲዮና በድምጽ ማውራታችን እንደተጠበቀ ቢሆንም እኔ ግን እየከፋኝ ነበር። እንደ በፊቱ ቀን በቀን አባቴ ከጎኔ ባገኘው ደስታዬ ወደር አልነበረውም። ቢሆንም ግን የእዩ አብሮኝ መሆን ለኔ ትልቅ ነገር ነበር። ከእዩ ጋር አንድም ቀን አፈቅርሃለሁ አፈቅርሻለሁ ተባብለን አናቅም። እንደ ሰው መሳሳም፣ መላፋት፣ ተቃቀፍ ለኛ የተከለከለ ህግ ነበር። አስበነው ራሱ አናቅም ነበር። ቀኑ ይሮጥ የለ ክላስ ተጀመረ። እዩ ከክላስ መልስ ቤት ገብቶ እረፍት ወስዶ ልብሱን ቀይሮ እየመጣ ያስጠናኛል። እዩ ማስጠና ከጀመረ በኋላ ቅዳሜና እሁድን ጓደኞቼ ጋር ያልኩኝ ምክንያት እየደረደርኩ መውጣት አቁሜያለሁ። ወር ሞላው። እናቴ በየቀኑ መጥቶ በሄደ ቁጥር ትራንስፖርት ከምትሰጠው ተጨማሪ ተጣራ 4000 ብር ደሞዝ ብላ ሰጠችው። በሰዓቱ ማንኛውም ማስጠኚ 1000 ብር በዛ ከተባለ ደግሞ 1500 እስከ 2000 ነበር የሚከፈለው። እናቴ ግን በቃ እንደ ስጦታም እንደ ማበረታቻም ጭምር ብላ 4000 ብር ሰጠችው። እዩ ፊት ላይ የሚነበበው ደስታ እያየሁት ምን ነው ቀደም ብዬ አስጠኚ ቢሆን ብዬ ተመኘሁኝ። እዩ ማታ ደወለልኝና ከእናቱ ጋር አገናኘኝ። አወራን። እናቱ በደስታ ሰክራ ነበር፣ ድምጿም ያስታውቃል።
ደሞዝ በሰጠነው በሳምንቱ አባቴ ቤት መጣና ይህንን ሰሞን ሰፋ ያለ ጊዜ ስላለኝ እዚህ ነኝ አለ። መጀመሪያ ማየት የፈለገው እዩን ነበረ። አስተዋውቁኝ፣ ጥሩት የልጄን አስጠኝ ልተዋወቅ አለ። ለእዩ ነገርኩትና መጣ። ፍርሃቱ ፊቱ ላይ ያስታውቃል። አባቴ ሙቅ ያለ ሰላምታ ቀረበለት። ግን ለማስጠናት ገና ትመስላለህ፣ እንዴት ነው አልከበደህም አለው። አይ እንደውም እየተማርኩ ስለሆነ ምንም አልከበደኝም፣ ለኔ እንደክለሳ ነው አለ። ጥሩ ነው ደግሞ ልጄ የምታመጣውን ውጤት ካየው በኋላ አረጋግጣለሁ። በርቱ በቃ እኔ በልጄና በትምህርቷ ቀልድ አላውቅም አለው። ከእዩ ጋር የተወሰነ ካወሩ በኋላ በቃ በርቱ፣ ወደ ጥናት ሂዱ፣ ሁሉንም ጊዜያችሁን ትምህርት ላይ ያሳልፉ፣ ጊዜ እንዳታባክኑ፣ ልጅነት እንዳይሸውዳችሁ አለን። በአንድ በኩል ተማሪ መሆንህን የወደድኩት ልጄ ቀለል ብሏት ሁሉንም ጥያቄ መጠየቅ እንድትችል ነው አለ። ላይብራሪ ውስጥ ገብተን ቁጭ አለን። አንቺ አባትሽ እንዴት ነው የሚያስፈራው አለኝ። አይ አያስፈራም፣ አሁን ወደ ጥናት ድንገት ከመጣ ይቆጣናል ብዬ ወደ ጥናት ገባን። ስንጨርስ እዩ በቃ ልሂድ ብሎ ሲወጣ አባቴ እንደ ቲፕ ብሎ 1000 ብር ሰጠው። እዩ በደስታ መስግኖ በሩን ከፍቶት ወደ ቤቱ ሄደ። እዩ ከወጣ በኋላ አባቴ የፈራውትን ጥያቄ አነሳብኝ። ባለፈው በቪዲዮ ስናወራም ዛሬም ሳየውም የሆነ ቦታ ማውቀው ይመስለኛል። ልጁ ሰፈሩ እዚህ ነው እንዴ? የስኔም ማውቀው ግራ ገባኝ እኮ አለ። እኔ እየተርበተበትኩኝ፣ ምክንያቱም ከዚህ በፊት ትምህርት ቤት ውስጥ ተያይተው ስለነበር በዩኒፎርምና በልብስ ተለያይቶበት መለየት አቅቶት ይሆን ወይ አላውቅም። ብቻ እኔ እዚህ ሰፈር አይደለም አባ አታውቀውም መስሎ ነው አልኩትኝ። እሺ ለማንኛውም ነይ እስቲ ብሎ እቅፍ ውስጥ ውሽቅ አድርጎ አቀፈኝ። ከቤት መሄዱ የሚያስጠላው እኔ ስለምናፍቀው እንደሆነ ነገረኝ። ትንሽ አወራንና ወደ ክፍሌ ገባሁና 2 ሰዓት ላይ ተመልሼ ወጣሁኝ። ራቴን በልቼ ክፍሌ ገባሁና እዩ ጋር ደወልኩለት። ደስ ብሎት ነበር። ቀደም ብዬ አንቺ ማስጠናት ጀምሬ ቢሆን ኖሮ እስካሁን ካንቺ በላይ እኔ ነበርኩ ሀብታም ሆኖ ብሎ ቀለደብኝ። አረ ገና እኔ ማትሪክ አሪፍ ውጤት ላምጣ እንጂ ምን አይተህ አባቴ ደስ ሲለው ስሜቴ ነው የሚሆነው፣ ቼክ ሁላ ሊጽፍልህ ይችላል አልኩትኝ። አይ አንቺማ አሪፍ ውጤት እንደምታበጂ እርግጠኛ ነኝ፣ ግን እኔ ቼክ አልፈልግም፣ በሰራውት ልክ ከተከፈለኝ በቂ ነው አለ። በቃ ስናወራ አመሸንና ስልኩ ተዘጋ። በነጋታው አባቴ ራሱ ትምህርት ቤት እንደሚያደርሰኝ ዳዊት እንዳይመጣ ነግሮት ጉዞ ጀመርን። እኔ ድንገት ከእዩ ጋር ቢገጣጠሙስ በያዩስ ብዬ ተጨንቄ ያለው እሱ በጥያቄ ያጣድፈኛል። ዳዊት እንዴት ነው ቅርበታችሁ ምን ላይ ደረሰ አለኝ። ስታዩስ ምን አይነት ልጅ ይመስላል? በቃ አጠያየቁ ምንም አላማረኝም ነበረ። እኔ ቀስ ብዬ ተረጋግቼ እንዴ ቆይ አባ አጠያየቅህ ግን እንዴት ነው? እኔ ከዳዊት ጋር እየጠረጠርከኝ ነው የሚመስለው። ቅርበታችን እንዴት ይሆናል? ያው እኔ እንደ ሹፌር ብቻ ነው ማየው፣ ከዛ ውጭ ቅርበት የለንም። እየመጣ ያዝናናኛል፣ ብዙ ነገር ያደርግልኛል፣ ግን በቃ ያን ያህል የተጋነነ ጓደኝነት የለንም አልኩትኝ። አይ አሪፍ ነው። ዳዊት ምን አይነት ልጅ መሰለሽ? ጸባዩ፣ ትህትናው፣ አስተዋይነቱ በቃ በጣም ብትቀራረቡ እኔ ደስ ይለኛል። እንደሱ አይነት ሰው ጓደኛሽ ከሆነ በቃ ከለላ አገኘሽ ማለት ነው አለኝ። አይ አባ እኔ ከለላ አልፈልግም፣ ከለላ ደግሞ መቸገረኝ፣ አንተ አለህልኝ አይደል አልኩት። ቢሆንም ብዙ ጊዜ እዚህ ስለማልኖር እሱን እንደኔ አድርጌ ተክቸዋለሁ። ከቤት እንውጣ ላዝናናኝ ሲልሽ እሺ በዩ፣ አባቴ ይቆጣኛል ብለሽ እንዳትፈሪ፣ እኔ ሙሉ ነፃነቱን ሰጥቼሻለሁ አለ። በነገር ላይ ከጠየከኝ ነገር አንድ ነገር በጣም እየገረመኝ ነው። መቼስ አንተ ማወቅ አይቀርም። ቆይ ዳዊት ብሩን ከየት ነው የሚያመጣው አባ? ሁሌ ከቤት ስንወጣ የሚያጠፋው ብር እኮ ይህ ነው አይባልም። በዛ ላይ ሁሌ መኪና ውስጥ የታሰረ ብር እንደተቀመጠ ነው። በዚህ ልክ ሀብታም ከሆነና ብር ካለው ሹፌር ሆኖ መቀጠር ለምን አስፈለገ አልኩትኝ። ልጄ አንዳንድ ጥያቄዎች መልስ የላቸውም፣ ግን ምናልባት ሌላ ስራ ጎን ለጎን ይሰራ ይሆናል ማን ያውቃል አለኝ። በቃ ከዛ በላይ መጠየቅ አልፈለኩም። በዝምታ ውስጥ ትምህርት ቤት ደረስንና ታቤት እስከቢ ደውይልኝ፣ እኔ በዚሁ ልሄድ ነው፣ ለምትፈልጊው ነገር ብር እንዳይቸግርሽ ታቢያሽ ውስጥ አስቀምጬልሻለሁ፣ ይሄን ደግሞ ዝም ብለሽ ቦርሳሽ ውስጥ ያዡ ብሎ ሰጠኝ። ምን ያደርግልኛል አባ? እኔ እኮ የባለፈውን አላጠፋሁትም ተዋዋልኩትኝ። አይቻልም ይቀመጥ ብሎ ሰጠኝ። ተቀብዬው ቻብዬ ወደ ክላስ ገባሁኝ። ብዙ ጊዜ ብዙዎቻችን የተቸገረ የራበው የጠማው በቃ በብር ጦት ራሱን የጣለ ሰው እንጂ ብር ኖሮት ብሩ ምን ላይ ላጥፈው ብሎ የተጨነቀ ሰው አይታችሁ ታውቃላችሁ? እኔ በዛ ሰዓት እንደዛ ነበርኩኝ። ብር ላጠፋበት የምችለው አንድ አጋጣሚ እንኳን የለኝም። ከቤት ትምህርት ቤት፣ ከትምህርት ቤት እቤት፣ ከዛ ውጪ እንደ ሰው ብቻዬን ወጥቼ አልበላ አልጠጣ፣ ልብስ አልገዛበት፣ ከጓደኞቼ ጋር አልዝናናበት፣ ዘመድ አልጠይቅበት፣ ግን በየቀኑ ብር ይሰጠኛል። ምን እንደማደርግበት ለምን እንደማጠፋው እንደሆነ ሁሉ አላውቅም። በሰዓቱ ለተቸገረ ሰው እንኳን ለመስጠት እኔ የተቸገሩ ሰዎችን የማገኝበት እድል አልነበረኝም። መሳቢያ ውስጥ ብር አለ፣ ቦርሳዬ ውስጥ ብር አለ፣ እናቴ ጋር ብር አለ፣ ካስፈለገ ደግሞ ዳዊት ጋርም ብር አለ።
ግን እኔ ብር ሊያስፈልገኝ የሚችልበት አንድም አጋጣሚ አልነበረም። ብቻ ክላስ ከገባው በኋላ አንድ ሐሳብ መጣልኝ። ለምን ለእዩ አልሰጠውም? እኔ ጋር ከሚቀመጥ እሱ ጋር ቢሆን አይሻልም ብዬ አሰብኩና መልሼ ደግሞ ንቀት ቢመስለውስ፣ ሞራሉ ቢነካስ፣ እንደ እርዳታ አድርጎ ቢወስደውስ፣ ቢከፋብኝስ ብዬ አስቤ ተውኩትኝ። ምሳ ሰዓት ላይ ቁጭ ብዬ አሰብኩና ላይብረሪ ሄድኩኝ። እዩ ቁጭ ብሎ እያጠና ነበር። እኔ ደብተሬን አወጣውና ፖስታ ነገር ሰራሁኝ። ውስጡ አባቴ የሰጠኝን ቀድሞ የነበረውን አንድ ላይ ከተትኩና ደብዳቤ አስመስዬ ሰጠሁትኝ። ዝም ብሎ ተቀብሎ ቦርሳ ውስጥ ከተተው። ከዛ እኔ ወደ ክላስ ሄድኩኝ። ማታ 11 ሰዓት አካባቢ ቤት መጣ። በኪሱ ወረቀቱን ይዞት ነበረ። ስላሰብሽልኝ አመሰግናለሁ፣ ግን አልፈልግም። ይሄ ምንን አስመልክቶ ነው የሰጠሽኝ አለ። አረ ምንን ማስመልክቶ አይደለም፣ እኔ ጋር ዝም ብሎ ከሚቀመጥ ላንተ የሆነ ነገር ይጠቅማል ብዬ ነው አልኩትኝ። እሱ እምቢ አለ። ወስጄ መሳቢያ ውስጥ ያለውን ገንዘብ አሳየውትኝ። እሺ ዝም ብሎ ከሚቀመጥ አንተ ጋር የሆነ ነገር ብትሰራበት አይሻልም? ይሄ እኮ የክብር ጉዳይ አይደለም አልኩትኝ። ከስንት ክርክር በኋላ እሺ አለኝ። ግን ሁለተኛ እንደዚህ አይነት ነገር እንዳላረግ አስጠነቀቀኝና ተስማምተን ተመልሶ ይዞት ሄደ። ሌሊቱ ሙሉ ለእዩ ገንዘብ መስጠት የምችልበትን መንገድ ሳስብ አደርኩኝ። በመጨረሻው አንድ ነገር አሰብኩኝ። ለእዩ ነግሬው ይስማማ ይሆን አይስማማ እያልኩኝ ተጨንቄ ነበረ። በሚቀጥለው ቀን ቤት ስለማይመጣ የሚመጣበትን ቀን መጠባበቅ ነበረብኝና እስኪመጣ ጠብቄ ያሰብኩትን ነገርኩት። ለምን በኔና ባንተ ስም አካውንት አንከፍትም? ብር አናጠራቅምም? ነገ የሚሆነው እኮ አይታወቅም። ቀደም ብለን መዘጋጀት ይሻላል አልኩትኝ። እኔ አሁን ላይ ማጠራቀመው ገንዘብ የለኝም። ከስንት ቀን አንዴ ወደ አካውንት ባስገባ ነው አለ። ችግር የለውም፣ ነገ ያንተ የኔ እንኳን እንባባልም፣ ዋናው አካውንቱ መከፈቱ ነው ብዬ ስንት ነገር ለፍልፍ ያሳመንኩትኝ። በሁለታችን ሲም ሊከፈት የታሰበው አካውንት ስም ብቻ እንዲሆን አስደረግኩኝ። እንደ መጀመሪያው አካውንት ውስጥ እንዲከፈት ገንዘብ ሰጥተውትኝ እሱም ከማዘሩ ተቀብሎ ትንሽ ጨመረበት። ከዛ በኋላ ማትሪክ ደረሰ። ሳምንቱ ሙሉ ቤት እየመጣ አብረን ማጥናት ጀመርን። አሪፍ ውጤት እንደምናመጣ እርግጠኞች ነበርን። እናቴም ብትሆን እዩ መጥቶ በሄደ ቁጥር የተወሰነ ብር ሸጉጥ ማድረጉን ተያይዘው ነበረ። ፈተና ስንጀምር አባቴ ቤት መጣና ከጎንሽ ልሁን ብዬ ነው ሐሳብሽን ሰብስበሽ ፈተናውን ስር ያለኝ። ተፈተንን። ፈተናውም ከባድ አልነበረም። እዩ አብሮ ፈተናውን ይመጣው ይመስል የነገረኝ ጥያቄዎች እንዳሉ ነበሩ። ቀለል ብሎኝ ፈተናውን በአግባቡ ሰራው። ውጤት እስኪመጣ በጣም ጓጉተን ነበረ። አባቴም ልክ እንደምትቀን ነበር ሲጠባበቅ የነበረው። እዩ አሪፍ ውጤት እንደማመጣ እርግጠኛ እንደነበር አስረግጦ ነገረኝ። ለኔ ከባዱ ፈተና የነበረው ማትሪክ ከተፈተንን በኋላ እዩ ለተወሰነ ቀን እኛ ቤት መምጣት አቁሞ ነበር። እሱን ለማግኘት የምጠቀምበት ብቸኛ መንገድ ዴቭ ነበር። ዴቭ ደግሞ በጣም ብዙ ቀን እንውጣ ልጋብዝሽ ሲለኝ አሻፈረኝ ብዬ ድንገት ደግሞ ከቤት አስወጣኝ። ጓደኞቼን ላገኝ ማለቱ ደበረኝ። ማትሪክ ሲመጣ ግን ነገሮች ለኛ በራቸውን ከፍተውልን ነበረ። እዩ ተወዳዳሪ ከሚባሉ ትምህርት ቤቶች ከፍተኛ ውጤት ያመጣው እሱ ነበረ። የእኔንም ውጤት ከጠበቅነው በላይ ቆንጆ ሆነልን። አባቴ ነጥቤን አይቶ ጮቤ ረገጠ። ደስታውን መቆጣጠር አቃተው። እዩንም ደጋግሞ አመሰገነው። ልጄ ኮራሁብሽ፣ ድሮም ኮራብሽ ነበር፣ ይበልጥ ደግሞ አሁን አኮራሽኝ አለ። አባቴ ለእዩ እንደ ሽልማት ፒሲ ገዝቶ ሰጠው። እዩ በደስታ ሰክሮ እያየሁት ነበረ። የኔ ሽልማት ደግሞ አዲስ ስልክና ለ3 ቀን ከከተማ ወጥቶ መዝናናት ነበር። እንደ ቤተሰብ አሪፍ ጊዜ አሳለፍን። እንደ ተመለስን አባቴ ቤት ሳይገባ በዛው ለነገ ጧት ስብሰባ ስላለብኝ በጧት መድረስ አለብኝ ብሎ ሄደ። እናቴ በጣም ክፍት ብሏት ነበር። ማትሪክ ውጤት ከመጣ በኋላ የኛ ምዝገባ ትንሽ ዘግይቶ ነበር የተጀመረው። እኔ ለመመዝገብ በሄድኩበት ቀን አስደሳች ነገርም በዛው ሰምተን መጣን። ዳይሬክተራችን እዩ በውድድሩ ባስመዘገበው ውጤት ትምህርት ቤታችን ስም በተደጋጋሚ በማስጠራቱ አሁንም ያመጣው የማትሪክ ውጤት ደግሞ ለትምህርት ቤቱ ትልቅ ስም እንደሰጠው በዛም ብዙ ወላጆችና ተማሪዎች አሪፍ ትምህርት ቤት ነው ብለው በማመን ወደኛ ትምህርት ቤት ምዝገባ እንዳደረጉ በዛውም የተነሳ ትምህርት ቤቱ ትርፋማ ስለሆነ የ2 ዓመት ወጪውን ሸፍኖ እስከ 12ኛ እንደሚያስተምረው ነገረችው። ነገሩን ስሰማ የተሰማኝ ደስታ መግለጽ አልችልም። ደስታ መልክ ቢኖረው እኔን ይመስል ነበረ። ለምን ያህል ቀናቶች ፈጣሪ ከኔ እንዳይለየው እንደጸለይኩ እኔና እሱ ነበር የምናውቀው። እዩም ቢሆን በደስታ ብዛት አብዶ ነበር። ከእናቱ ጋር ደስታችንን ለማክበር ስላሰብን እናቱ ቤት እንድመጣ ነገረኝ። የፈረደበትን ዴቭን ምክንያት አድርጌ ወጥቼ ሄድኩኝ። እናቱ በደስታ ብዛት ምታነሳው ምትጥለው አታ ነበር። ለሱ ለስጦታ ቲሸርት፣
ጃኬት፣ ሱሪና ጫማ በቃ ሙሉ ዝንጥ የሚያደርገው ልብስ ገዝታ ሰጠችው። ተራ ልብስ እንዳልሆነ አይቶ መገመት ይቻላል። እዩም አየውና አይማ እንደው ምን ይሻልሻል ዛሬም ልብስ አላት። ፈገግ አለችና አየችው። ይገርምሻል ኤልዱ እንደ ደሃ ልጅ ሆኖ እንዲያድግብኝ አልፈልግም። እኔ አፈር በልቼ ቆሽሼ እየኖርኩኝ ልጄ ግን ከሰው በላይ ለብሶ አምሮበት ስንጥ ብሎ ሳየው ነው ሙሉ ሰው እንደሆንኩ የሚሰማኝ። ለዛ ነው ሰርቼ አጠራቅምና ሄጄ ቆንጆ ጫማና ልብስ ገዝቼ ልትመጥት ትላለሁኝ። ደግ አደረኩ አለችኝ። ልክ ነሽ ደግሞ በጣም ምርጫ አዋቂ ነሽ አልኳትኝ። ኤልዱ ምርጫው መች ጠፋኝ ብለሽ ነው? አስተዳደጌ ቅንጦት የተሞላበት ነበር። ምርጫ አዋቂ ነኝ። ሁሌም ስለብስ ዝንጥ ብዬ ስወጣ ነበር ደስ የሚለኝ። አሁን ደግሞ ልጄ ለኔ መስታወት አይደል? እሱን ሳየው ራሴን አስተውላለሁ አለችኝ። እኔ እንደተለመደው ቤቱ ትንሽ ምቾት ነስቶኝ ነበር። ጭንቀቱን መቋቋም አልቻልኩም። ቢሆንም ጭንቀቴን ዋጥ አድርጌ ይዤ ቆየሁና ዴቭ ሲደውልልኝ ወጣው። ከዴቭ ጋር ቤት እስክንደርስ ድረስ ምንም አላወራንም ነበረ። ዝም ብሎኝ ነበር። እንግዲህ ከእዩ ጋር ሀብልን 11ኛ ክፍልን ጀመርን። ለሶስተኛ ጊዜ ከእዩ ጋር አንድ ክላስ ተማሪዎች ሆንን። የግል ትምህርት ቤት ትልቁ ችግር የነበረው በቃ 11ኛ ክላስ ከተባለ አንድ ክላስ ብቻ ነው ያለው። እንደ መንግስት ትምህርት ቤት ኤቢ ተብሎ አይከፋፈልም። ምክንያቱም ተማሪዎቹ በጣም ትንሽ ስለነበርን ነው። መከፋፈል ቢቻል ኖሮ እኔና እዩ የተለያየ ክላስ ሆነን ሁለታችንም አንደኛ እንወጣ ነበር ብዬ አስባለሁ። 11 ስንጀምር እዩ ቤት ስለሚመጣ ዴቭን መዋሸት አቁሜ ነበረ። ከሱ ጋር መገናኘትም ተውኩኝ። ጧት ትምህርት ቤት ሲያደርሰኝ እንደ በፊቱ አያስቀኝም፣ ብዙም አያወራኝም። እንውጣ ልጋብዝሽ የሚል ጥያቄዎችም አያቀርብም። እኔን ለምን እንደዚህ ሆንክ ብዬ ሳልጠይቀው ዝም አልኩትኝ። አስታውሳለሁ ሐሙስ ቀን ነው። እዩ በጣም ታሞ ነበር የዋለው። ትምህርት ቤት ውስጤ ስፍስፍ እያለ ያየሁት ምን ሆነ ነው ብዬ እንኳን ሳልጠይቀው አልኩኝ። ወደ ቤት ሄድን። ብዙም ሳይቆይ እዩ ቤት መጣ። አጋጣሚ ሆኖ እናቴና ሰራተኛችን ከቤት እየወጡ ነበር። እናቴ ደጋግሜ የት ነው የምትሄዱት ብዬ ጠየቅኳት። እቃ ልንገዛ ነው አለችኝ። እኔ እስከማውቀው ድረስ እናቴና አባቴ ከተጋቡ ጀምሮ እናቴ ከቤት ብቻዋን ወጥታ አታውቅም። እናቴ ጓደኛ የሚባል የላትም። በራሷ ፍላጎት የትም ሄዳ አታውቅም። አስቤዛ ወጥታ ሻማምታ የመጣችበትን ቀን አላስታውስም። እናቴ ቤት እመቤት ብቻ ሳትሆን የቤት እስረኛም ነበረች። ታዲያ ያለመደባትን ድንገት እቃ ልገዛ ከቤት ልወጣ ስትለኝ ገርሞኝ ነበር። ግን በእዩ ህመም ሐሳቤ ተሰርቆ ስለነበር ዝም አልኳትኝ። እዩ ሰውነቱ በጣም ግሎ ነበረ። አይኑ ቀልቷል። ሳየው ደነገጥኩኝ። ሐኪም ቤት እንሂድ አልኩትኝ። እረ ቀላል ነው፣ በጣም ቢያመኝ ኖሮ እኮ እዚህ ድረስ አልመጣም ብሎም ቢያለኝ። መኝታ ክፍል ወሰድኩትና ቲቪ ከፈትኩለት። ብርድ እያለው ስለነበር ፎጣ ሰተውትና እንዲለብስ አደረኩትኝ። ራሴ ወደ ኪችን ሄጄ ምግብ ይዤለት መጣው። ሻይ አፈላሁለት። ራሴ እያጎረስኩት በልተን ጨረስን። እዩ በመሃል ደግሞ ይህንን እንክብካቤ ለምጄ እዚህ ካልኖርኩ እንዳልን ብዙ አትንከባከቢኝ ብሎ ሳቀብኝ። እኔ የበላንበትን አነሳሳው። ተመልሼ አጠገቡ ቁጭ አልኩ። በቃ ማጥናት እንጀምራለን። አረ ዛሬ አናጠናም፣ ስላመመ እረፍት አድርግ፣ ፊልም እኔ አልኩትኝ። ትንሽም ቢብሎ በስተመጨረሻም ተስማማን። ቆንጆ የፍቅር ፊልም በራሱ ምርጫ ከፈተና አንድ ፎጣ ለሁለት ለብሰን ተቃቅፈን ማየት ጀመርን። እኔ እንጃ ብቻ በጣም ደስ የሚል ስሜት አለው። እስከ ዘላለም ከእዩ ጋር ባልተለያየው አብረን እንደዚሁ ቁጭ እንዳል ዘላለም ብንኖር ብዬ ተመኘሁኝ። በየመሃሉ ደግሞ የእናቴ መውጣት ጭንቀት ሆኖብኝ ነበር። አውቃ ልትፈትነኝ ይሆን እንዴ? ስትመጣ ታዝንብኝ ይሆን እንዴ? ብቻ ውዝግብግብ እንዳልኩኝ ፊልሙን አይተን ጨረስን። ከፊልሙ በኋላ እዩ ትክሩ ብሎ አየኝና ግን ሰዎች ፍቅረኛ ማቾች ሲሆኑ ፊልሙ ላይ እንዳሉት የሚሆኑ ከሆነ የእውነት ፍቅር እንደዚህ ራስን የሚያስት ደስተኛ የሚያደርግ ከሆነ አብሮ ጊዜ የሚያሳልፉት ከሆነ እኮ እኔና አንቺ እህትና ወንድም ነን ማለት ይቀላል አለኝ። ማለት አልኩትኝ። እኔ የእውነት ናፍቄሽ አውቃለሁ። ካላገኘሽኝ የምታብጃ አይነት ስሜት ይሰማሻል። ስታይኝ ልብሽ ደስ ይለዋል። ነገ ስታስቢ ሐሳብሽ ውስጥ አለው አለኝ። አዎ አልኩትኝ። እርግጠኛ ነሽ አለኝ። ደግሞ ጠየቀኝ። 100% አንተ ካልከው በላይ ነው የሚሰማኝ። እኔ ፍቅር እንዴት እንደሚገለጽ ስለማላቅ ነው እንጂ አንተስ እንደዛ ይሰማሃል አልኩትኝ። እኔ ኤልዱ ላንቺ ያለኝ ስሜት ከምነግርሽ በላይ ኖሬ ባሳይሽ ይሻልሻል ብሎ እቅፍ አደረገኝ። እኔም ጥብቅ አድርጌው አቀፍኩትኝ። የሰውነቱ ብለስ በልብሱ ላይ ያስታውቃል። በድጋሚ ጥብቅ አድርጌ አቀፍኩትኝ። እንዲሻልህ ምን ላድርግ በእናት ንገረኝ አልኩትኝ። ምንም ጉንጬን ሳሚኝ፣ ከዚህ ተወኛል አለኝ። አይኔን እያየ ኧረ እባክህ አልቀረብህም ብዬ ጉንጩን ሳምኩትኝ። ድንገት በሩ ተከፈተ።
ውድ የቻናሌ ተከታታዮች ኤልዳና የተሰኘው ልብ አንጠልጣይ የፍቅር ታሪክ ክፍል 5 ይህንን ይመስላል። በቀጣይ ክፍል 6ን ይዤላችሁ እመጣለሁኝ። ማሂ ነበርኩኝ። ቸር ሰንብቱ።